ባል ለብቻው የሰጠው ስጦታ ውጤቱ ምን ይሆናል? ልጆች የሚያውቁት ወላጆቻቸው ወላይታ ላይ ቤት መስራታቸውን፣ እናት ቀድመው አባት ተከትለው መሞታቸውን፣ እነርሱም የዚህ ቤት ወራሾች መሆናቸውን ነው። ይህ የሚያውቁት ነገር ግን መሬት ላይ ካለው ሌላ እውነት ጋር የተጣላ ሆኗል። አቶ ተክለ ጻዲቅ የተባሉ ሰው እነርሱ የወላጆቻችን ነው የሚሉትን ቤት በስማቸው አድርገው ተገኝተዋል። ይህ ቤት የኔ ነው ብለዋል። ኮንዴትን በተጠየቁም ጊዜ አባታችሁ ጥር 28 ቀን 2001 ዓ.ም በስጦታ ሰጥተውኛል ሲሉ መልሰዋል። አሁን ልጆች ግራ ተጋብተዋል። አባታችን የእናታችን ግማሽ ድርሻ ያለበትን ቤት በስጦታ ለመስጠት ሕግ ይፈቅድለታል ወይ? ይህ ድርጊትስ ጨርሶ እኛንም ከውርስ መንቀል አይሆንም ወይ? በማለት ጠይቀዋል። የጠየቁትን የሰማችሁ አድማጮችስ ምን ብላችኋል? የተናገሩትን ያደመጠው ሰበር ያለውን ግን አሁን እነግራችኋለሁ። አድራ ደግሞ አልሰማንም እንዳትሉም። የእናታቸው ግማሽ ድርሻ ያለበትን እኛም የወረስኑ ነው የሚሉትን ቤት አባታቸው በስጦታ መስጠቱን ተቃውመው በባልና ሚስት የጋራ ንብረት ላይ የተሰጠና እኛንም ከውርስ የነቀለ ነው በማለት አቶ መላኩና ወይዘሮ በየነች የስጦታ ውሉ እንዲፈርስ ክሳቸውን መስርተዋል። ተከሳሽ በበኩላቸው ክሱ በይርጋ ይታገዳል፣ የስጦታ ውሉም በሕግ አግባብ የተደረገና ስመ ሀብቱም ወደ ስጦታ ተቀባዩ እኔ የዞረ በመሆኑ ክሱ ውድቅ ሊደረግ ይገባል ብለው መልስ ሰጥተዋል። ሁለቱም ወገኖች በጽሑፍ የተነጋገሩትን ከዳኛ ፊት ቆመው በቃላቸው ደግመውታል። የጻፉትን ያነበቡት፣ የተከራከሩትን ያደመጡት ዳኛም የከሳሾችን ጥያቄ ተቀብለው አባታችሁ የእናታችሁ ግማሽ ድርሻም ያለበትን ቤት ሙሉውን የራሳቸው እንደሆነ አድርገው በስጦታ መስጠታቸው ሕግን የተከተለ አይደለምና የስጦታ ውሉ ሊፈርስ ይገባል ሲሉ ወስነዋል። ስጦታውን የተቀበሉት ሙሉ ቤቱንም በስማቸው ያደረጉት ይህ ሁሉ ልክ አልነበረም ተብሎ የተፈረደባቸው ስጦታ ተቀባይ ግን ውሳኔውን ተቃውመው ይግባኛቸውን በየደረጃው ቢያቀርቡም የተወሰነው ልክ ነው ተብሎ ውድቅ ተደርጎባቸዋል። ደግሞ እስቲ አዲስ አበባ ልሞክር ብለው ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቤቱታቸውን አቅርበዋል። የሰበር መዝገብ ቁጥር 995/9 ተከፍቶና ያስቀርባል ተብሎ ግራቀኙም በጽሑፍ ተከራክረው መዝገቡ ለውሳኔ ተቀጥሯል። ሰበር ግን ምን ወስኖ ይሆን? ይህ ውሳኔ ቅጽ 16 ላይ ስለታተመ ሙሉን እንድታነቡ አደራዬን ላስቀድም። ሰበር የስጦታው ሕጋዊነት ላይ አተኩሯል። አንድ ሰው የራሱ ባልሆነና ሊያዝበት የማይችልን ንብረት በስጦታ ቢሰጥ ውጤቱ ምን ይሆናል ሲል ጠይቋል። ለጥያቄው መልስ ከመስጠቱ በፊት ግን የፍትሐብሔር ሕግ ቁጥር 2427 ስለ ስጦታ የሰጠውን ትርጉም በፍርድ አትታው ጠቅሶታል። ድንጋጌው ስጦታ አንድ ወገን ተዋዋይ ማለት ሰጪው ተቀባይ ተብሎ ለሚጠራው ለሌላ ሰው ችሮታ በማድረግ ሐሳብ ከንብረቶቹ አንዱን የሚለቅበት ወይም ግዴታ የሚገባበት ውል መሆኑን ይጠቅሳል። ንብረቱ ሲልም ባለቤትነትን ማሳየቱ እንደሆነ ግልጽ ነው አለም። ማንም ሰው ምንም መብት በሌለው ንብረት ላይ የስጦታ ውል ያደረገ እንደሆነ የስጦታ ውሉ ዋጋ አይኖረውም። በመሆኑም በቀረበለት ጉዳይም ስጦታው የተሰጠው በሚስት ድርሻም ጭምር መሆኑን በመረዳት የስር ፍርድ ቤቶች የስጦታ ውሉ ፈራሽ ነው ማለታቸው ተገቢ ነው አለም። ቀጠለናም አመልካች ቤቱ ወደ እኔ ስሙ ዞሮ እያለ መከሰሴ ልክ አይደለም የማለታቸውን ልክነት ተመለከተም። ስልጣን ባለው አካል የሚሰጥ የባለቤትነት ማረጋገጫ ካርታ የባለቤትነት ግምት ያሰጣል። ይህ ግምት ግን ካርታው ያላግባብ መሰጠቱ ከተረጋገጠ በፍትሐብሔር ሕግ ቁጥር 1196 መሠረት ሊስተባበል ይችላል። ስመ ሀብቱ የዞረው ያላግባብ መሆኑ እስከተረጋገጠ ድረስ በፍርድ ቤት ልከሰስ አይገባም የሚባልበት የሕግ አግባብ የለም በማለት ይህንንም ጥያቄያቸውን ውድቅ አድርጎታል። የስጦታ ውሉ ፈራሽ ነው የሚለውን ውሳኔም አጽንቷል። የሕግ ትርጉም የተሰጠበት ጉዳይም ይሆንም በሕግ ፊት የሚጸና ስጦታ ለማድረግ ሰጪው ስጦታ በተደረገበት ንብረት ላይ መብት ሊኖረው የሚገባ ስለመሆኑ የባልና ሚስት የጋራ በሆነ ንብረት ላይ አንደኛው ተጋቢ ብቻውን የሚያደርገው ስጦታ ዋጋ የሌለው ስለመሆኑ ነው ያለው። የዛሬውን አበቃን።